የስብከቴ ርዕስ ነፍሱን ስለ ኃጢአት የሚል ነው። የሉቃስ ወንጌል ምዕራፍ 22 ከቁጥር 37 ላይ አነባለሁ። እላችኋለሁና ይህ ከአመፀኞች ጋር ተቆጠረ ተብሎ የተጻፈው በእኔ ሊፈጸም ግድ ነው። አሁን ስለኔ የሚፈጸመው ስለኔ የሚሆነው አሁን ይፈጸማልና አላቸው። እግዚአብሔር በመጽሐፍ እግዚአብሔር የተናገረውን ቃል ይፈጽም ዘንድ ሰው ሆኖ በመምጣት ከአመፀኞች ጋር እግዚአብሔር ተቆጠረ ብሎ የሰው ልጆች በሰማይ በምድር ያለውን የእግዚአብሔርን ሐሳብ ይፈጽም ዘንድ ሰው ሆኖ እንደመጣና ቃሉን በማሳሰብ በእርሱ ላይ እንደሚፈጸም ለደቀ መዝሙሩ ከነገረ በኋላ በሰማይ በምድር ያለውን የእግዚአብሔርን ሐሳብ ፈጽሞ እውነቱን ሁሉ ቃሉን በማደስ አዲስ ኪዳን በመግባት የእግዚአብሔርን ቃል የፈጸመውን እውነት ከመጽሐፍት በማውጣት የተናገረው ሚስጥር ለሰው ልጆች ሁሉ እንዲታወቅ ስለሱ የተነገረው ቃል በኢሳይያስ 53 ያለውን ቃል ከህሊና ጋር አብረን እናነባለን። የሰማነውን ነገር ማን አምኗል? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበርነው። እነሱ ያለማክበራቸው ምክንያት በእንጨት ላይ የሚሰቀል በእግዚአብሔር ዘንድ እርጉም ስለሆነ ከዘዳግም ይህን ቃል ከመናገሬ በፊት ዘዳግም ምዕራፍ 22 23 አነባል። እንዲህ ይላል፣ ማንም ሰው ለሞት የሚያበቃ ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨት ላይ ብትሰቅለው በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ ይደር። ነገር ግን አምላክ እግዚአብሔር ርስት አድርጎ የሰጠን ምድር እንዳያረክስ በእርግጥ በዚያን ቀን ቅበረው። አሜን። የተረገመ ሰው በእንጨት ላይ የሚሰቀል በእግዚአብሔር ዘንድ የተረገመ ነው እንደሚል አንድ ጻድቅ በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር ያደገ አንድ ሰው ይመለከታል። በኃጢአትና በበደል በእንጨት ላይ የሚሰቀል እርጉም ስለሆነ፣ ነገር ግን ይህ የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል ሲል በሁለት ኃጢአተኞች መካከል በእግዚአብሔር የተቀሰፉ ሰዎች በመስቀል ላይ ስለሚንጠለጠሉ በዛውን ቀን ደግሞ ምድሩ እንዳያረክስ ይውረድ ይላል። ስለዛ የሚያውቁት ቃል ኃጢአተኛ እርጉም ሰው ነው መስቀል ላይ የሚንጠለጠል። ነገር ግን ኢሳይያስ ያየው ይሄ አይደለም። የእግዚአብሔር የማዳን ጉልበት በአንድ ሰው ላይ ሲገለጥ ተመልክቷል። ለዛውም በደረቅ መሬት እንደ ስር አድጓል። በፊቱ እንደ ቡቃያ ነው። ኃጢአተኛ እንኳን በደረቅ መሬት በረግረጉ እንኳን ስር አይሰድም። በፊቱ ቡቃያ የለም፣ አይጸድቅም። ስለዛ የተናገረ ያለው ኃጢአተኛ ቢሆና በእንጨት ላይ ምን ይሁን ይንጠልጠል፣ እርጉም ነው። በእግዚአብሔር ደግሞ እንደተቀሰፈ ያውቃል። ስለዛ በእግዚአብሔር እንደተቀሰፈ ስለሚረዳ ኢሳይያስ ደግሞ ይህን የሰማነውን የእግዚአብሔር የማዳን ጉልበት ማን ያውቀዋል? ይህ ጻድቅ ሰው ስለምን እርጉም ሳይሆን ተንጠለጠላል? ሲመለከተው ለዛው በደረቅ መሬት እንደ ስር አድጓል። በፊቱ እንደ ቡቃያ ነው። ምን ማለት ነው? ጻድቅ ነው እያለ ነው። ኃጢአተኛ ስር የለው፣ ጻድቅ ነው እያለ። ችግኝ ሲተከል ስሩ ሲሰድ ቡቃያ ሲወጣ ጸደቀ ይባል። ለዛው በደረቅ መሬት ሲመለከተው ኢሳይያስ አንድ ኃጢአተኛ እርጉም በዘዳግም መጽሐፍ እርጉም በእግዚአብሔር ፊት ቢሆን በእንጨት ላይ ብሰቅሏል፣ በዚያን ቀን ጭራሹ ምን ይሁን ይውረዳል፣ ምድሩ እንዳያረክስ። ስለዛ በእንጨት ላይ የሚሰቀል ሁሉ በእግዚአብሔር ዘንድ ምን ነው? የተመታ ነው፣ እርጉም ነው። ሰዎች ስለዚህ ይሄን እውቀት ስላላቸው ሲመለከቱ በኃጢአትና በበደል ምክንያት እንደተቀሰፈ ነው። እግዚአብሔርም ሰውየው በደለኛ ስለሆነ በሕጉ መጽሐፍ እንደሚል ይገደል በእንጨት ላይ ስለሚል እንጨት ላይ ነገደሉት። አንድ ሲመለከት ግን ለማዳን የሆነ የእግዚአብሔር ግን በአንድ ሰው ላይ ሲገለጥ ይመለከት።
ያም ሰው ማን እንደሆነ ኢሳይያስ አያውቅ። ነገር ግን ሲመለከት ይህን የሰማነው ነገር ማን አምነዋል? የእግዚአብሔር እስክን ለማን ተገልጧል? ለምን? በደረቅ መሬት ስሩ ሰዷል። በፊቱ እንደ ቡቃያ ነው። ጻድቅ ነው የሰው። ለምን ግን እርጉም ሆነ እያለ ለምን እርጉም ሆነ? የማይገባውን ኃጢአተኛ ሆኖ ሊንጠለጠልበት ያለበት መስቀል ላይ ስለምን ይሄ ሰው ተንጠለጠላል? እንዴት ሊሆን ይችላል? እግዚአብሔር ቃሉን አይበድልም። ኃጢአተኛ ነው በእንጨት ላይ ወስደህ ስቀለው የሚለው። ነገር ግን ሲመለከት ይሄ ሰው ጻድቅ ነው። በደረቅ መሬት ስሩን ሰዷል። በፊቱ እንደ ቡቃያ ነው። ሲመለከት ጻድቅ ነው። ለምን ግን ይሆናል? ማን ይህን አወቀ? የእግዚአብሔርስ የማዳን ጉልበት አድርጎ ለሰው ልጆቹ ሊያንጠለጠለው እግዚአብሔር ቅዱስ እንደሆነ ማን አምነዋል? ከሕግ ውጭ ነው። እርጉምና ኃጢአተኛ ሰው ነው መስቀል ላይ የሚሉት የሚሰቅሉት። ሲመለከት ግን ጻድቅ ሰው በመስቀል ላይ ተንጠልጥሎ ያየው ነበር ከአመፀኞች ጋር በአመፀኞች በሚሰቀሉበት መስቀል። ስለዛ ነው የሚናገረው። በዘዳግም እንደተናገረው ለዛ ነው በእግዚአብሔር እንደተመታም ያላቸው እውቀት ከመጽሐፍት እውቀት ስላላቸው በእንጨት ላይ የተሰቀለው ሁሉ በእግዚአብሔር ምን ብሏል? ተመቷል። ነገር ግን እንጨት ላይ ተንጠልጥሎ ኢሳይያስ ሲመለከተው ጻድቅ ነው። ስሩ ሰዷል በደረቅ መሬት። አንድ ኃጢአተኛ በረግረጉ እንኳን ስር የለው አይሰድም። ጻድቅ አይደለማ። ስለዛ መልካም ለጻድቅ ይሆንለታል የሚለው ቃል ለጻድቁ ነው። ለኃጢአተኛው ደግሞ ፈጽሞ ዘሩ ነው የሚያጠፋው። ዘር የለው። በፊቱ ምንም አይነት ቡቃያ የለም፣ አያድግም። ለዛው በደረቅ መሬት ላይ እሱን ደግሞ ሲመለከተው ስሩን ሰዷል በፊቱ እንደ ቡቃያ። ስለምን አንድ ኃጢአተኛ ሊሰቀልበት ባለው መስቀል ላይ ይሄ ጻድቅ ሰው ሆናል? ለማን? የእውነት በርቷል። የእግዚአብሔር ክንድ የማዳን ኃይል ተገልጧል። እስቲ ቀጥሎ ያለውን ቃል አንብቢው። በእውነት ደዌያችንን ተቀበለ። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ አሜን። ስለ በደላችንም ደቀቀ፣ አሜን። የደህንነታችን ተግሣጽ በእርሱ ላይ ነበር፣ አሜን። በእርሱም ቁስል እኛ ተፈወስን። ይህን ቃል ከማብራራቴ በፊት ኦሪት ዘሌዋውያን ምዕራፍ 14 ከ1 እስከ 7 ድረስ አነባለሁ። እንዲህ ይላል፣ ደዌን እግዚአብሔር ነገር ግን ሲመለከተው እሱ ኃጢአትን ለማስወገድ ላመኑት ሁሉ ሕይወት ሊሰጥ እግዚአብሔር በትንቢቱ ቃል እንደተናገረው አመፀኞች በሚሰቀሉበት መስቀል ላይ ሲመለከተው እሱ ግን እንዳልነበረ ጻድቅ መሆኑን ስላየ እግዚአብሔር ለሰው ልጆች ሁሉ ለማዳን የገለጠውን ኃይል እንደሆነ ሲረዳ እውነቱን ሲያውቅ ስለ ሰው ልጆች ሁሉ ደዌን ለመውሰድ ስለ ሰው ልጆች ሁሉ ደዌ ምን አለ? ተቀበለ። እርሱም በተወጋው ቁስል እኛ ተፈወስና። ስለዛም በመጽሐፍ እግዚአብሔር ደዌ ሊወስድ ሲያስብ በልጁ በኢየሱስ ነው የወሰደው። ሲወስድ ደግሞ ከሕግ መጽሐፍ በመነሳት ወደዚህ ምስጢር መጣል። ኢየሱስ ክርስቶስ ደዌ ለመውሰድ ያደረገው ምስጢር አለ። ኢየሱስ ያድናል። አሜን። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ በመንጻቱ ቀን የለምጻሙ ሕግ ይሆናል። ወደ ካህኑ ይወስዱታል። ካህኑም ከሰፈር ወደ ውጭ ይወጣል። ካህኑም ያያል። እነሆ የለምጹ ደዌ ከለምጻሙ ላይ ቢጠፋ ካህኑ ስለሚነጻው ሰው 2 ንጹሕ ወፎችን በሕይወታቸው የዝግባንም እንጨት ቀይ ግምጃ ሂሶጵንም ያመጣ ዘንድ ያዛል። ካህኑም ከ2 ወፎች አንዱን በሸክላ ዕቃ ውስጥ በምንጭ ውሃ ላይ ያርድ ዘንድ ያዛል። ሕያውንም ወፍ ዝግባውንም እንጨት ቀዩንም ግምጃ ሂሶጵንም ወስዶ ከሕያው ወፍ ጋር በምንጭ ውሃ ላይ በታረደ ወፍ ደም ውስጥ ይነክረዋል። በምንጭ ውሃ ላይ በታረደ ወፍ ደም ውስጥ
ይነክረዋል። በምንጭ ውሃ ላይ በታረደው ወፍ ደም ውስጥ ይነክራቸዋል። ከለምጹ በሚነጻው ሰው ላይ 7 ጊዜ ረጫል። ንጹሕ ነው ይለዋል። ሕያውንም ወፍ ወደ ሜዳ ይለቀዋል። ለሙሴ የሰጠው ሕግና ሥርዓት ነው እግዚአብሔር። የለምጽ ደዌ ሕግ ነው ያለው። ወደ እሱ በመጣ ሰዓት የምታደርገው ይህ ነው። 2 ወፎችን ይወስዳል። ከዛ አንዱን ደግሞ በምንጭ ውሃ ላይ ያርደዋል። ካረደ በኋላ ደሙን ያፈሳል። በዛ ላይ ደግሞ የዝግባውን እንጨት ይጾፕንም ቀዩንም ግምጃ የዝግባውንም እንጨት ቀዩንም ግምጃ ይጾፕንም ሕያው ከሆነ ወፍ ጋር ይነክረውና በሰውየው ላይ ዋና ደሙን ይረጫል። ከዛ ሰውየው ምን ይለዋል? ንጹሕ ነው ይለዋል። ካህኑ ስለ መንጻት ሕግ የሚጠበቅበት ዋና ደም ማለት ነው መርጨት ነው። የለምጽ ደዌ ሕግ ነው የሚጠበቅበት። ካህኑ ዋና ደም ምን ያደርገዋል? ይረጨዋል። ሰውየው ቁርበቱን ያንከራተተውን በሽታ በስጋ ላይ ለተጠራቀመበትን እረፍት ነስቶት በዘመናት መካከል ያሸማቀቀውን ከሰው አካባቢ ያራቀው መራራውን ሕይወት ይጾም ቅጠል ማለት። ስለዛ ይህን አበሳውን ሁሉ ከሱ ላይ ሊያነጻው ዋና ደም ካህኑ ይጠበቅበታል። ስለዛ 7 ጊዜ ረጭና ዋና ደሙ ንጹሕ ነው ይለዋል። ሕያውንም ወፍ ይሰደዋል። ስለዛ አሁን በቀደሙ ባነበብኩት መጽሐፍ ህሊና ድጋሚ ታነበዋለች። በእውነት ደዌያችንን ተቀበለ፣ ህመማችንም ተሸክሟል። የደዌ ሕግ ነው። እግዚአብሔር በትንቢት በመጽሐፍ እንደተናገረ በኦሪት ዘሌዋውያን ምዕራፍ 14 የለምጽ ደዌ ሕግ ነው። ሰዎቹ በኃጢአትና በበደል የመጣባቸውን ደዌ ሲወስድ እሱ በእንጨት አንጠልጥሎ የሰዎችን ደዌ በእሱ ላይ ሲወስድ ደግሞ ካህኑ ዋና ደም እንደሚጠበቅበት ከዛ ኢየሱስን ከጭፍሮቹም አንዱ መጣና እንደ ሞተም ቼክ ሊያደርገው ጎኑ ሲወጋ ከውስጡ ዋና ደም ፈሰሰ ይላል። ካህኑ ዋና ደም ይጠበቅበታል። ምን ደዌ ለመውሰድ ንጹሕ ነው ለማለት የገዛ ዋና ደሙን ከውስጡ በማውጣት ስለኛ ቆስሎ ደዌ ወሰደ። ሲመለከቱት ሰዎቹ በእግዚአብሔር እንደተቀሰፈ ነው የቆጠሩት። ነገር ግን እግዚአብሔር ቃል ኪዳን በማጽናት አዲስ ኪዳን በማድረግ ላመኑት ሁሉ ደዌ ከላያቸው ላይ ሊወስድ ሰዎቹ ሁሉ የእግዚአብሔር ልጆች ተብለው በፊቱ ይጠሩ ዘንድ ደህንነትንም ሊያደርግ ለዘላለም ስለ ሰዎቹ ሁሉ ቆስሎ ነው ያዩት። ጎኑ ተወግቷል። ካወጣው ዋና ደም የተነሳ ቆስሏል። ያወጣው ዋና ደም ደግሞ ደዌ ሕግ ሊፈጽም ነው። ለዘላለም የእግዚአብሔር ልጅ ኢየሱስ ምስጋና ለአባቱ ይገባ ዘንድ ደዌ ሲወስድ የእግዚአብሔርን ቃል ፈጽሞ ነው። የገዛ ዋና ደሙን አፍስሶ ነው። ስሙ ይባረክ። እሺ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። እግዚአብሔር አዲስ ኪዳን ገባለሁ ብሎ በትንቢት እንደተናገረ አዲስ ኪዳን ሊያደርግ ሁለተኛ በግ እንዳያመጡ ለዘላለም የእግዚአብሔር በግ ተብሎ ሊጠራ ቢያመጡ ቢሰጡ በሕይወት እንዲኖር የሰጣቸውን ሕግና ሥርዓት እንስሳ ወይ ሰው እንደሚል ራሱን በማቅረብ ኪዳኑን በማጽናት ለዘላለም ባፈሰሰው ደም የኃጢአት ስርየት ለሰው ሁሉ ላመኑት ሁሉ ሊሰጥ ለሥጋ ለባል በሰማይ በምድር ያለውን አስታርቆ በአባቱ ዙፋን ይቀመጥ። የሁላችንንም ደዌ በምን አደረገው? በእኛ ላይ በእሱ ላይ አደረገ። ደዌያችንን ወሰደ። እንደገና የደህንነታችን ተግሣጽ በእሱ ላይ ነበረ። እሺ ተጨነቀ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾችም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ለምንድን ያልከፈተው? ተመልከት። ለዘላለም እግዚአብሔር ቃል ኪዳኑ ሊሰራ ሊያድስ አንድ ሊያደርግ በሰማይ በምድር ያለውን ፈጽሞ ለእግዚአብሔር ልጆች ተብለን በፊቱ እንጠራ ዘንድ ሊያደርግ ካሁን በኋላ በግ ሊያመጡ የእግዚአብሔር በግ ተብሎ ምስጋና ይገባው ዘንድ በሌዋውያን 7 እንስሳ ወይ ሰውን
በሰዎች መካከል አፉን አልከፈተም። ለምን? እግዚአብሔር በደዌ ሊያደቀው ለሰዎች ሁሉ ደህንነት መስዋዕት አድርጎ ኃጢአትን ከሰው ልጆቹ ላይ ሊወስድ ላመኑት ሁሉ የእግዚአብሔር ልጆች አድርጎ በጥላው ስር ሊያቀርብ አሜን። ገና በመግቢያ መጽሐፍ እንዳወሩት ከአመፀኞች ጋር ተቆጠረ የሚለው ቃል ይፈጸማል አላቸው። ገና ሳይሆን በፊት ነገራቸው። በመጽሐፍ ስለኔ የተነገረ ይፈጸም ዘንድ ይገባል አላቸው። ስለዚህ ስለሱ የተነገረውን ነገር ነገራቸው። በኢሳይያስ 53 የሚፈጸመው በኔ ላይ ነው አላቸው። ከአመፀኞች ጋር ብታዩኛል ኃጢአተኛን ርጉም ሆኖ እንደሚሰቀል እኔ ግን በደረቅ መሬት ስሬን ሰርጃለሁ። በፊቴ እንደ ቡቃያ ነው የምሞተው። ላመኑት ሁሉ የዘላለም ሕይወት ሊሰጥ ዘንድ የእግዚአብሔር በግ ተብሎ ካሁን በኋላ በግ ራሱ ላይ ቀንድ ያለው በግ ላይ አመጡ። ኪዳኑን አድሶ ምስጋና እንዲገባው በሸላቶች ፊት ዝም እንደሚል በግ ሆነ። አፉን አልከፈተም። ለምን? የእግዚአብሔርን ቃል ኪዳን የተናገረው ኢሳይያስ 53 ሊፈጽም። አሜን። ቀጥይ እስቲ። በማስጨነቅና በፍርድ ተወሰደ። ስለኔና ስላንተ በማስጨነቅና በፍርድ ተወሰደ። እኔ በኃጢአት ምክንያት የምንጠለጠልበት እንጨት ላይ ባምነው ሕይወት ሊሰጠኝ ነፍሱን ስለ ኃጢአቴ ሊሰጥ ኃጢአት ሆኖ እሱ በመስቀል ላይ ተንጠልጥሎ የኔን ኃጢአት ተሸክሞ ሊቃጠል ሊሞት ባፈሰሰው ደም ደግሞ ለሥጋ ሕይወት ሊሰጠው የተነገረውን ቃል ሁሉ ሊፈጽም። አሜን። እሺ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን መንደር ስለ አንተ፣ ስለ አንቺ፣ ስለ አንተ፣ ስለ እኔ፣ ስለ ሰው ልጆች ሁሉ ኃጢአት ተመቶ ከሕያዋን ምድር ሰው ሲያዩ በእግዚአብሔር እንደተቀሰፈ ነው። እርጉም እንደሚንጠለጠለው ሞት ተንጠልጥሏል። ነገር ግን ጻድቅ በደረቅ መሬት እንደ ስር በፊቱ እንደ ቡቃያ ነው። ይህ ሰው ለምን ተንጠለጠለ? ይህ እውነት ለእኔ እንደበራ ለማን በራ? የእግዚአብሔር ኃይል ለማን ተገለጠ? ኢሳይያስ። ስለዛ እግዚአብሔር ደግሞ ስለ ሰው ልጆች ሁሉ ኃጢአት ከምድር ላይ ኃጢአት አድርጎ እንዳስወገደው ከትውልዱ ማን አስተዋል? ላስተዋሉት ደግሞ ላመኑት ከዚህ ኢየሩሳሌም ለአሕዛብ ሁሉ የኃጢአት ስርየት ይወጣላቸው ዘንድ ነፍሱን ስለ ኃጢአት መስዋዕት አድርጓል። ለዘላለም በግ እንዳያመጡ የእግዚአብሔር በግ ሆኖ ራሱን በደሙ አንጽቶ ለእግዚአብሔር ምስጋና ይገባ ዘንድ አደረገ። ቃል ኪዳኑን አጸና። ኢየሱስ ያድናል። ለሚሰሙ ሰዎች ይህን ወዲህ ይሆናል። በምድር ላይ ላሉ ሙስሊም ክርስቲያኑ እግዚአብሔር የተናገረውን ቃል የፈጸመው እግዚአብሔር ልጅ ኢየሱስ ዓለማትን ቀድሞ ሳይፈጥር በፊት የፈጠረው በልጁ ነው። ሕይወትም ሲሰጥ በልጁ ነው የሰጠው። እግዚአብሔር ለሙታን ሕይወት እንደሚሰጥ ላመኑት ሁሉ ይሰጥ ዘንድ የሰጠውን ሕይወት ሰጪ የሆነውን ኢየሱስን ነው። የኃጢአት ስርየት ነፍሱን ስለ ኃጢአት አጥፍቶ ሕይወት ሲሰጥ ሞቶ ነው። እግዚአብሔር ሰውን የመውደዱ ጥልቅ ይሄን ይባላል። ሲወድ እንደዚህ ነው። እግዚአብሔር ሰማይ ሆኖ ማዘዝ ብቻ እንዳይ መናገር ብቻ እንዳይ ሰርቶ ያሳየ ወርዶ እግዚአብሔርን ቃል የፈጸመ ላመኑት ሁሉ እግዚአብሔር ላይ ሆኖ ሞትን አላየ እንዳይሉ ሞቶ ማንም ከሚዋረደ መዋረድ በላይ ተዋርቶ ቅዱስ ሆኖ ሳለ ኃጢአተኛ ሆኖ የሚጠለጠልበት እንጨት ላይ ላመኑት ሁሉ ሕይወት ሊሰጥ ተንጠልጥሎ ማንም ከተዋረደ መዋረድ ጥልቅ ተዋርቶ እንዲህ ነው ሕይወት የሰጠው። ይህን መዳን ሁሉ እግዚአብሔር የተናገረውን ቃል የፈጸመው የእግዚአብሔር ቅዱስ ኢየሱስ ይባላል። ሳይሆን በፊት ተናገረ ለደቀ መዝሙሩ ከአመፀኞች ጋር ታዩታላችኋል። ይህን የሚያደርገው እኔ ቅዱሱን እግዚአብሔር ራሱ መስዋዕት አድርጎ ላመኑት ሕይወት ሊሰጥ ኪዳኑን ሊያድስ ነው አላቸው። ኢየሱስ ያድናል። እሺ ቀጥል። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን መንደር እንደተወገደ ከትውልዱ ማን አስተውሎ? አንድ እርጉም ሰው ስር የለው፣ በፊቱም ቡቃያ የለው። ሲያዩት እርጉም ነው። በእግዚአብሔር ፊት ስለተቀሰፈ ሰው ሁሉ ፊቱን ሰውሯል። እሱ ግን እንዲህ አይደለም። ላመኑት ሁሉ በኃጢአትና በበደል ሁሉ የሚንጠለጠለው ሰው ሁሉ እንጨት ላይ ነው። ሁላችን ከመንጠልጠላችን በፊት ላመኑት ሁሉ ሕይወት ሰጥቶ እንዳይንጠለጠሉ እግዚአብሔር የሟቹ ሞት ስለማይወድ ሲመለከተው እሱ ቅዱስ ነው።
የእግዚአብሔር ኃይል ለማን ተገለጠ? ላመኑት ሁሉ ለሰው ልጆች ሁሉ እግዚአብሔር መስዋዕት አድርጎን ተገደለው ማናወቃል። ከጽድቁ የሚበልጠውን ፍቅሩ ሰው ሁሉ በማው አላህ በሚሉ ሰው አላህ ያለ ሰው ሁሉ በእግዚአብሔር ፊት ማንም ሊቀርባች አላህ ቅዱስ ነው። እግዚአብሔር የተናገረውን ቃል የፈጸመ እግዚአብሔር ቅዱስ ኢየሱስ ይባላል። አሜን። ማንም በአላህ ፊት ሊቀርብ የሚፈልግ በክርስቶስ ኢየሱስ የተናገረውን ቃል ፈጽሞ ስለ ሰው ልጆች ሁሉ ኃጢአት በመሞት ነፍሱን ስለ ኃጢአት በደሙ ደግሞ የተናገረውን ቃል በመፈጸም ለሥጋ ሁሉ ሕይወት ሰጥቶ በአላህ ፊት ያቀረበ ኢየሱስ ይባላል። አሜን። በማመን ለዘላለም ከሚመጣው ቁጣ በማምለጥ ወደ ኢየሱስ ክርስቶስ በመመለስ ልጅ ትሆኑ ዘንድ እግዚአብሔር የተናገረውን ቃል የፈጸመ የእግዚአብሔር ቅዱስ ኢየሱስ ነው። አሜን። ሳይ መጀመሪያ ተናገረ ያደረገ እግዚአብሔርን ያደረገው እንዳለ የሚያደርገውን ሁሉ ያደረገ የእግዚአብሔር ቅዱስ ኢየሱስ ይባላል። አሜን። ልጅ መባል ማለት የእግዚአብሔርን ሐሳብ መፈጸም ማለት ነው። አሜን። አብ የአብን ሐሳብ ልጁ በምድር ላይ ሰው ሆኖ ሕይወት ሲሰጥ የተናገረውን ቃል በመምጣት ቃል ኪዳኑን በማደስ ላመኑት ሁሉ ሕይወት ሲሰጥ ለኃጢአት ሁሉ ራሱ መስዋዕት አድርጎ ስለ ሕዝቤ ሲል እንደተወገደ ከትውልዱ ማን አስተዋለ ነው። ላስተዋሉ ሁሉ ሙስሊም ክርስቲያናዊ ሕይወት ሲሰጥ በልጁ ነው የሰጠው። በልጁ በማያምን ነፍስ ሁሉ ለነፍሱ ምስክር የለው፣ በአላህ ፊትም አይቀርብም። ቀጥይስ ከክፉዎችም ጋር መቃብሩን አደረጉ። ከክፉዎችም ጋር መቃብሩን አደረጉ። ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር። ከአመፀኞች ጋር ተቆጠረ የሚለው ቃል ይፈጸም ዘንድ በኔ ይገባላል። የሚሆነውን ነገር ከመጽሐፍ ጠቅሶ የነገራቸው ይሄ ነው የሚሆነው። ኃጢአተኛና በደለኛ ስርም የለውም፣ በፊቱ ምንም ቃያ ጻድቅ አይደለም። እሱ ግን ስለ ኃጢአትና ስለ በደላችን ሁሉ እግዚአብሔር የተናገረውን ቃል ይፈጽም ሰው ነው መጥቷል። ስለዛ ስለ ሰው ሕዝብ ሁሉ ኃጢአት ሁሉ ሞቶ ላመኑበት ሕይወት ሊሰጥ በደሙ የኃጢአት ስርየት ይገኝላቸው ዘንድ አደረገ። ላመኑት ሁሉ ደግሞ ምን አደረገ? ሕይወት ሰጣቸው። ከእግዚአብሔር ቅፍ እንደወጣ የተናገረውን ቃል ይፈጽም ዘንድ የእግዚአብሔር ቃል እንደሆኑ ሰዎቹ አወቁ። እሺ፣ በአፉም ተንኮል አልተገኘበትም ነበር። ጻድቅ ነው፣ ነገር ግን ተንጠልጥሏል። ላመኑት ሁሉ ሕይወት ሊሰጥ። እሺ፣ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። እኔና አንተ በኃጢአትና በበደል ስለ እኔና ስለ አንተ እሱ በደዌ ያደቀቀው አንድ ኃጢአትና በደለኛ ሰው በእንጨት ላይ የሚሞተው ሞት እሱ የእግዚአብሔርን ቁጣ ተሸክሞ ነድቷል። ሰው ደግሞ ኃጢአተኛ የሚንጠለጠልበት እንጨት ላይ ስለተንጠለጠለ ፊቱን ሰውሮበታል። በኃጢአትና በበደሉ ነው ያ አይደለም። ኢሳይያስ ሲመለከት እግዚአብሔር ደግሞ ምን አድርጎታል? አንድ ቅዱስ ላመኑት የእግዚአብሔርን ቃል የተናገረው ሊፈጽም ሰው ሆኖ የሚመጣ ከእግዚአብሔር ቅፍ የወጣውን ቅዱሱን ነው ያየው። ስለዛ ከአመፀኞች ጋር በመቆጠር የእግዚአብሔርን ቁጣ ሁሉ ተሸክሞ ላመኑት ሕይወት ሊሰጥ መስቀል ላይ ተንጠልጥሏል። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። ላመኑት ሁሉ ስለ ሕዝቡ ሁሉ ኃጢአት ሲል ራሱን መስቀል ላይ ተንጠልጥሎ የሰዎችን ኃጢአት የተናገረውን ቃል መስዋዕት በበጉ ላይ ኃጢአቱን ብታረጋ በመሠዊያው ላይ አቃጥል ለሰው ልጆች ሁሉ በደሙ ስለሆነ ሕይወት ቢሰጠው በመሠዊያው ላይ ሄዶ በስርየቱ ላይ አፍስ ስለ ሰው ኃጢአት ደሙ ለኃጢአት ስርየት ነው፣ ለሥጋ ሁሉ ሕይወት እንዲሰጥ። ስለዛ በግ ላይ አመጡ። ከሰዎች ላይ ያለውን ኃጢአትና አበሳ ለዘላለም ተሸክሞ ነፍሱን ስለ ኃጢአታችን እኛ መሞት ያለብን ሞት ሞቶ ኃጢአትን ለዘላለም አስወገደው። አሜን። በኃጢአት ምክንያት ሞት ነው፣ ሕይወት የለም። በደሙ ደግሞ ለዘላለም ሕይወት ይሰጣቸው አፈሰሰው። ደሙ ደግሞ ለሥጋ ሁሉ ሕይወት ሰጠ። እንዲህ በማድረግ ምሕረትና እውነትን አንድ አድርጎ አዳነን። ስለዛ ዘሩ እኛ ነን። ላመኑት ሁሉ ሙስሊም ክርስቲያናዊ ሕይወት ለዘላለም ሰጥቶ በደሙ ለሥጋ ሁሉ ሕይወት ስለ ሰዎቹ ደግሞ ራሱን መስዋዕት አድርጎ ኃጢአት ሆኖ ተንጠልጥሎ በእግዚአብሔር ፊት ነፍሱን አጠፋ። እኛ የምንሞተውን ሞት ሞተ። በበደላችን በኃጢአት ምክንያት ከላችን ላይ ያለውን አበሳ ሁሉ ወስዶ
ሰጥቶ ራሱን አቃጠለ። አሜን። በደሙ ደግሞ የኃጢአት ስርየት ሰጥቶ ለስጋችን ሕይወት ሰጥቶ ቀብቶ አቆመን። አሜን። እድሜውም ይረዝማል። የእግዚአብሔር ቃሉ ትክክለኛው ፍቺ እድሜውም ይረዝማል፣ ለዘላለም ይኖራል። አሜን። ለዘላለም የሚኖር ሞቶ የተነሳ እግዚአብሔር ቅዱስ ኢየሱስ ይባል። አሜን። በክርስቶስ በማመን በማዳኑ ስላሉ ሁሉ ለዘላለም አብሮ ይኖራል። አሜን። ሌሎቹ ሁሉ ይህን እግዚአብሔርን የሰጠውን የእግዚአብሔርን ቅዱስ የማዳን የተናገረውን ቃል የፈጸመውን የሚቃወም ሁሉ በነፍሱ ላይ ምስክር የለም። ለዘላለም እድሜው አይረዝምም ማለት በገዛ ፍቃዱ ከእግዚአብሔር ተለይቶ ጠፍቷል። እሺ፣ የእግዚአብሔርን ፍቃድ በእጁ ይከናወናል። የእግዚአብሔር ፍቃድ የተናገረውን ቃል የፈጸመ የእግዚአብሔር ቅዱስ ኢየሱስ ይባላል። አሜን። የእግዚአብሔር ፈቃድ በእጁ ሲከናወን የሆነው ራሱን መስዋዕት አድርጎ ላመኑት ሁሉ ኪዳኑን በማጽናት ስለ ሰው ልጆች ሁሉ ኃጢአት ሆኖ ነው። በደሙ ደግሞ ለሥጋ ሁሉ ሕይወት ሰጥቶ ነው። አሜን። ምሕረትና እውነትን አስማምቶ ነው። አሜን። የእግዚአብሔርን ፈቃድ በማን እጅ ላይ ነው የሆነው? በኢየሱስ እጅ ላይ ነው። እግዚአብሔር ሕይወት ሲሰጥ ዓለማትን በልጁ እንደፈጠረ የሰጠው በልጁ ነው። ኢየሱስን ለማያምን ሁሉ ነፍሱ ምስክር የለው። የእግዚአብሔርን ፈቃድ ያደረገው ሐሳብ ሁሉ ኃይሉ ለማዳን ነው። ላመኑት ስለ ሕዝቡ ሁሉ የሞተው ኢየሱስ ይባል። ለተቃወሙት ሁሉ ለነፍሳቸው ሕይወት ሰጪ የሆነውን ኢየሱስ ምስክር የላቸው። ባላፊ በእግዚአብሔር ፊት አይቀርቡ። እግዚአብሔር የተናገረውን ቃል ረግጦ ማንም አለ እግዚአብሔር ቢል እግዚአብሔር ደግሞ የተናገረውን ቃል የፈጸመው ለሚፈሩት ነው። ማንም እግዚአብሔር ቢል በእግዚአብሔር ፊት ማንም ሊቀርባቸው እግዚአብሔር ቅዱስ ነው። ይቀርቡ ዘንድ ደግሞ ስለ ኃጢአትና በደላቸው በእግዚአብሔር ፊት ሊቀርቡ ስለማይችሉ ኃጢአታቸውን የሚወስደው አካል ይገባ። ለሥጋ ሕይወታቸው ደግሞ በዛው በኃጢአት ምክንያት የመጣውን ሕይወት ለሥጋ ሁሉ ሕይወት ደግሞ የሚሰጠውን ደም ያስፈልጋል። ስለ ኃጢአታቸው በመስቀል ላይ ተንጠልጥሎ ስለ እኛ ነፍሱን በማጥፋት ኃጢአት ሆኖ በደሙ ደግሞ የኃጢአት ስርየት አድርጎ ለሥጋ ሁሉ ሕይወት ሰጥቶ እንዲህ አድርጎ ነው የታደገው። ስሙ ይባረክ። እሺ፣ ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ኃጢአታቸውን ይሄን እውቀቱ እስቲ ጨርሹ። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና። ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ። ገና በመግቢያው መጽሐፍ ከአመፀኞች ጋር ተቆጠረ የሚለው በእኔ ፈጸማላ። ይህን የማደርገው እኔ ጻድቅ ነኝ፣ ለሰው ልጆች ሁሉ በእግዚአብሔር ፊት የተናገረውን ቃል ፈጽማለሁ፣ ለሥጋ ሁሉ ሕይወት ልሰጥ ራሴን ስለ ሰው ልጆች ሁሉ ኃጢአት ተሸክሜ ማልድታለዋል። መማለድ ማለት ስለ ሞቶ በደሙ ደግሞ ሕይወት ሰጥቶ በእግዚአብሔር ፊት ማቀም ማለት ነው። ቢሞቱ ከገቡበት ፈንቅሎ ያወጣል። ስርዓቱንም ሲጠብቁ የነበሩት እንዲቀደሱበት የሰጣቸውን ስርዓት በግ ያመጡ ነበር። በጉ ላይ ደግሞ ኃጢአታቸውን በመናዘዝ መስዋዕት ይደረጋል፣ ይቃጠላል። ደሙ ደግሞ ለሰውየው ኃጢአት ስርየት ይፈሳል። ሰውየውም ኃጢአት በደሉ ይቅር ይባላል። ስርዓቱን የሚፈጽሙትን ከገቡበት ጉድጓድ ሙታን እንዲያስነሳ ሲያወጣ ኢየሱስ ደግሞ ከገቡበት ገብቶ ስርዓቱን ፈጽሞ ይዟቸው ወጣ። ላመኑት ሁሉ በመጨረሻው ዘመን በእግዚአብሔር ዘንድ ያበቃቸዋል። መማለድ ማለት ማንም ሰው በእግዚአብሔር ፊት ሊቀርብ ስለማይችል በእግዚአብሔር ፊት ሊያቀርብ በምድርም ላይ አንድም ጻድቅ የለም። የእግዚአብሔር ጽድቅ ተብለን ኃጢአታችንን ወስዶ እግዚአብሔር ጽድቅ የሆነው በደሙ ለዘላለም አንጽቶ ነጭ በነጭ ሊያለብስ በምድር ላይ ብንሞት እንኳን ከገባንበት ሲሆን ፈንቅሎ አውጥቶ በእግዚአብሔር ፊት የሚያቀርብ ማለት ነው። በክርስቶስ ሕይወት ለሌሉ ሁሉ ነፍሳቸው ምስክር የላቸው። በእግዚአብሔር ፊት የማይቀርቡ በምድር ላይ ጻድቅ አይሆን። ቢሞቱ እንኳን አይነሱ፣ ቢነሱ እንኳን ለዘላለም በገዛ ፍቃዳቸው የእግዚአብሔርን እውነት የተናገረውን ቃል የፈጸመውን ኢየሱስን ጀርባ ስለሰጡ
ለነፍሳቸው ምስክር ስለሌለ በገዛ ፈቃዳቸው ስለተለዩና ስለሄዱ ከኃያላን ጋር ምርኮን ይካፈላል ማለት ነው። ከኃያላን ጋር ምርኮን ይካፈላል ማለት በገዛ ፈቃዱ ምስክር እግዚአብሔር የተናገረውን ቃል የፈጸመውን ኢየሱስ ስለ ኃጢአቱ ሞቶለት በደሙ ደግሞ ሕይወት ሰጥቶ በእግዚአብሔር ፊት የሚያቀርበውን ኢየሱስን አልቀበልም ብሎ በገዛ ፈቃዱ ወደ ሲኦል ከሚሄድ ሰው በላይ ማን ኃይለኛ? ማን ኃይለኛ? እግዚአብሔር እኮ ፈርቶት በፈቃዳቸው ላመኑት ሁሉ ስለ ሰዎቹ ኃጢአት ስርየት ሞቶ በደሙ ሕይወት ሰጥቶ ነው የሚያቀርብ። ለማን? ለሚፈሩትና ለሚወዱት። ነገር ግን ለነሱ በገዛ ፈቃዳቸው የተናገረውን ቃል በኢሳይያስ 53 ጠቅሶ ስለ ሕዝቤ ኃጢአት ሁሉ ተወገደ እንዳለ ስላመኑት ሁሉ ሊወገድ በደሙ ደግሞ ሕይወት ሊሰጥ ይህን የሰጠውን እግዚአብሔር ሕይወት ቢሰጠው በልጁ ነው። የሰጠውን ሕይወት አልቀበልም ካለ በላይ ማን ጉልበተኛ አለ? ኃይለኛ ከኃይለኞች ጋር ምርኮን ይከፋፈላል ማለት ነው። እግዚአብሔር ማንም አቅቶት ከሱ እጅ አንድም ሰው ይወጣኝ በገዛ ፈቃዱ እግዚአብሔር ለማዳን የተናገረውን እውቀት አልቀበልም ካለ በቀር ማን ጉልበተኛ አለ? ስለዚህ አንዳላለ እግዚአብሔር የተናገረውን ሰው ሆኖ በመምጣት ላመኑት ሁሉ ምስጋና ለአላህ በክርስቶስ ይገባ ዘንድ አሜን ሕይወት ሰጥቶ እግዚአብሔር ሕይወት ካልሰጠ ማን ይሰጣል? ለሙታን እንዲያስነሳ ሕይወት እንደሰጣቸው ደግሞ የሚሰጠው ራሱ ሕይወት ሰጪ ካልሆነ ማን ሕይወት ይሰጣል? ስለዚህ ኢየሱስ እግዚአብሔር ይባላል። ልጅ ደግሞ ብቻ አይደለም ባሪያ ጭምር ነው የሆነው። ባሪያ ለምን? የእግዚአብሔርን ሐሳብ በእጁን ያከናወነው። ባሪያ ማለት የአምላኩን ቃል መፈጸም ማለት። አምላኬና አባቴ ስል ማንም እግዚአብሔርን ሊያከብር አልነበረም። አባቱና እግዚአብሔርን በምድር ላይ ሁሉ ሊያከብር እሱ ራሱን አዋርዶ ሰው ሆኖ በምድር ላይ በመገኘት የእግዚአብሔርን ቃል ሁሉ ፈጽሞ ልጅ ብቻ አይደለም ባሪያ ነው የሆነው። የእግዚአብሔርን ሐሳብ በእጁን ያከናወነው። ዓለማትን ሲፈጥር የፈጠረው እግዚአብሔር ነው። ያንኑ የሚፈጥረው በክርስቶስ ሲፈጥር የሚፈጥረው ያንኑ ነው። ማን? እግዚአብሔር የሚፈጥረው ያንኑ። ሕይወትም ሲሰጥ የተናገረውን እግዚአብሔርን ቃል ሰው ሆኖ በመምጣት ፈጽሞ ነው ላመኑት ሁሉ የኃጢአት ስርየት እግዚአብሔር የተናገረው በኢሳይያስ 53 መስዋዕት ሆኖ ስለ ወገኑ ላመኑት ሁሉ ሞታቸውን ሞቶ ኃጢአት አድርጎት ሕይወት ሲሰጥ በደሙ ለሥጋ ሁሉ ኃጢአታቸውን አሰርዮ ሞቶ በደሙ ነው ለሥጋ ሁሉ ሕይወት የሰጠ። የተናገረውን ቃል የፈጸመው ማን ነው? በእጁ የተከናወነ እግዚአብሔር ቅዱስ ኢየሱስ ይባላል። አምላክ ሕይወት ሰጪ ነው። ሲሰጥ የሰጠው በልጁ ነው። ለምን? የእግዚአብሔርን ሐሳብ በልጁ የፈጸመው እግዚአብሔር ቅዱስ ኢየሱስ ይባላል። ማንም በእግዚአብሔር ፊት ሊቀርብ አይችልም። ኢየሱስ ለሌለው በነፍሱ ምስክር የለው። እስቲ ወደ ማሪቆ ማለደ ማለት ነው። ስለ አመፀኞችም ማለደ ስለ አመፀኞችም ማለደ የሚለውን ቃል እስቲ በሉቃስ ወንጌል 23 ላይ ያለውን ቃል አብረን እናያለን። ሌሎችንም 2 ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰዱ። ሌሎችም ክፉ አድራጊዎች ገና በመግቢያ መጽሐፍ እንደተናገረ ከአመፀኞች ጋር ተቆጠረ የሚለው ቃል በእኔ ይፈጸማል። ስለዚህ እነሱም 2 ደግሞ ገና ሳይሆን በፊት ነው የነገረው። ማን? በኢሳይያስ 53 የተናገረውን ቃል ሰዎቹ እነማን ስንት እንደሆኑ አይታወቅም። እግዚአብሔር የተናገረው እሱ ደግሞ ስለሚያውቅ 2 ናቸዋል። ይኸው ወሰደ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውን በግራ ሰቀሉ። 2 ናቸው። አንዱን በግራ አንዱን በቀኝ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እሱ ምሕረት አወጣ። ስለ ሕዝቡ ላመኑት ሁሉ የኃጢአት ስርየት ይወጣላቸው ዘንድ በእንጨት ላይ የሚሰቀል ርጉም ስለሆነ ሰው በእግዚአብሔር እንደተቀሰፈ እውቀት ስላለው ፊቱን ሰውረውበታል። ነገር ግን ኢሳይያስ ሲመለከት ስሩ በደረቅ መሬት ሰዷል፣ በፊቱ እንደ ቡቃያ ነው። ይህ ሰው ጻድቅ ሆኖ ስለምን ተንጠለጠላል? በእውነት ጻድቅ ባሪያዬ አለ። ጻድቅ ነው። በኢሳይያስ መጽሐፍ በእውነት ጻድቅ ባሪያዬ
ጻድቅ ባሪያ ይላል። ባሪያ ብቻ ጻድቅ ነው። ጻድቅ በምድር ላይ አንድም ጻድቅ የለም። እግዚአብሔር ብቻ ነው ጻድቅ። ኢየሱስ እግዚአብሔር ነው ማለት አሜን። የእግዚአብሔርን ሐሳብ ሊያከናውን በእጁ መጥቶ ከአመፀኞች ጋር ምን አለ? ተንጠለጠለ። እሱ ደግሞ ምን አለ? ምሕረት አወጣ። ምን ማለት ነው? ላመኑት ሁሉ በይቅርታ ውስጥ ለኃጢአታቸው ስርየት በደሙ ለሥጋ ሁሉ የሰጥቶ ስለ ሞታቸው ሁሉ ራሱን ኃጢአት አድርጎ ሊሞት አሜን። ምሕረትና እውነትን አንድ ሊያደርግ አሜን። ዳያማሴ ካባያ አሜን። ስሙ ይባረክ። አሜን። ከተሰቀሉትም ክፉ አድራጊዎች አንዱ ይኸውልህ አንተስ ክርስቶስ አይደለህምን? አንተስ ክርስቶስ አይደለምን? ራስህንም እኛንም አድን ብሎ ሰደበው። ማን? ኢየሱስን፣ ቅዱሱን፣ ጻድቅ ባሪያውን በኢሳይያስ 53 ከአመፀኞች ጋር ይሰቀላል የተባለው ሰደበው። እሺ ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን? አንተ እንደዚህ አይነት ባለ ፍርድ ሳለ ከቶ አትፈራም? ስላደረግነው የሚገባንን እኛ በኃጢአትና በበደል ሰዎች ፊት የሰወሩብን እውነት ነው፣ ይገባናል። ይህ ሰው ጻድቅ ሆኖ ግን ኢሳይያስ ያየውን ይህ ተመልክቷል። በኢሳይያስ 53 እሱ ስሩን በደረቅ መሬት በፊቱ ደግሞ እንደ ቡቃያ ነው። ጻድቅ መሆኑን ተረድቶታል። ስለዚያ ያንኑ ቃል ጻድቅ ባሪያዬ በእጁ ያከናውናል። ስለ ሰው አመፀኞቹ ሁሉ ላመኑት ሁሉ ሕይወት ሊሰጥ ስለ ሞታቸው ሞቱ ሊሞት ይህ በመረዳት እሱ እኛ የሚገባን በኃጢአት ምክንያት ተቀብለናል። በእንጨት ላይ የሚሰቀል እርጉም ነው፣ እኛ እርጉሞች ነናል። ይህ ሰው ግን ምንድን ነው? ጻድቅ ነው አለ። እስቲ በእኛስ እውነተኛ ፍርድ ይህን ግን ምንም ክፋት አላደረገም ብሎ ገሰጸው። ጻድቅ ነው እሱ። የማይገባው ሞት መስቀል ላይ ተንጠልጥሏል። ኢየሱስንም ይህን ነገር ደግሞ ማን አምኗል አለ ኢሳይያስ። የእግዚአብሔር ክንድ ለማን ተገልጧል? ላመኑት ሁሉ ስለ ሕዝቡ ኃጢአት ሁሉ እንደተወገደ ከትውልድ ማን አስተዋለ? ላስተዋሉት ሁሉ በእግዚአብሔር ፊት የሚያቀርብ የእግዚአብሔር ቅዱስ ነው አለ። አሜን። ጽድቅ ጻድቅ ካልሆነ ሊሰጥ ጻድቅ ኢየሱስን ብቻ ነው። አሜን። ኢየሱስ ያድናል። እሺ ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኛል። ጌታ ሆይ በመንግስት በመጣ ጊዜ አስበኛል። ኢየሱስስ ምን አለ? ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለ። ላመኑት ሁሉ እግዚአብሔር መስዋዕት አድርጎ ሊያቀርብ ስለ በደለኞች ሁሉ ማለደ እንዳለ የሰዎችንም ኃጢአት በእርሱ ላኖራል። እኔ ስለ አንተ ኃጢአት ሆኜ እሞታለሁ፣ በደሜ ደግሞ አሰርዬ ኃጢአትን ምን ብዬ አንጽቼ የእግዚአብሔር ልጆች ትሆኑ ዘንድ ለሥጋ ሕይወት ሰጥቼ በእግዚአብሔር ፊት ለዘላለም በገነት አስገባለሁ። አሜን። ማንም በእግዚአብሔር ፊት ሊቀርብ አይችልም። እግዚአብሔር ለሰው ሁሉ በሰማይ በምድር ላይ ሕይወት ሲሰጥ የሰጠው በልጁ ነው። የተናገረውን በኢሳይያስ 50 አንደኛው ገባ፣ ያ ደግሞ ከኃያላን ጋር ምርኮን ይከፋፈላል ማለት ነው። ከኃያላን ጋር ላመኑት ሁሉ ሕይወት ሲሰጥ እንደዚህ ያ ምን ሆነ? እግዚአብሔር የተናገረውን ቃል የፈጸመው እግዚአብሔር ቅዱስ ኢየሱስ ለሰው ሁሉ ሕይወት ሊሰጥ ራሱን ስለ ኃጢአት ሁሉ አጥፍቶ ለሰው ሁሉ በደሙ የኃጢአት ስርየት የሰጠውን ኢየሱስን መስደም አለመቀበል፣ እንደዛ አይነት ሰው በምድር ላይ ኃይለኛ ማን ነው? እግዚአብሔር ለሰው ልጆች ሁሉ የሰጠውን መስፍን ኢየሱስን አለመቀበል ሊያድነው የመጣውን ኢየሱስን ሰድቦ እንደሚሄድ ያለ ኃይለኛ ማን ነው? ያ ደግሞ ምን አደረገ? ይህን እንዴት አድርጎ ይታደገዋል? እግዚአብሔር ሊያድን ለሰው ልጆች ሁሉ ኃጢአት ያደረገውን ኢየሱስ በደሙ ኃጢአት ስርየት ሰጥቶ በፊት ሊያበቃ ያለውን ኢየሱስን ሰድቦ እንደሚሄድ ያለ ኃይለኛ ማን ነው? ያ ደግሞ ቢሰድብ እንኳ ምን አለ? ተመለሰ፣ ይቅርታ አለ። እሱ ጻድቅ ነው አለ። በመንግስት አስበኝ ሲለው ዛሬ ስላንተ ሞታለሁ፣ በደም ኃጢአትን አሰርያለሁ፣ ለዘላለም በፊት አቀርባለሁ አለ። ስለዛ በመጨረሻው ዘመን የሰው ሲነሳ ኢየሱስ ፈንቅሎ ያስነሳዋል።
በእግዚአብሔር ፊት ማንም በማይቀርብበት ብርሃን ውስጥ ያስገባዋል። አሜን። ለዘላለም መኖር ማለት ይሄ። ለዛ ይሄን ኦዲዮ ቪዲዮ ለምትሰሙ በምድር ላይ ላላችሁ ሰዎች ሁሉ በክርስቶስ ኢየሱስ እግዚአብሔር የተናገረው እውነት የፈጸመውን ምስጢር በማመን ማንም በምድር ላይ በሰማይም ሊያቀርባችሁ የሚችል የእግዚአብሔር ማተብ የፈታ ሰው የለም። እግዚአብሔር አብ ራሱ ማተቡን ካልፈታ በስተቀር ማንም አይፈታ። ሲፈታ ደግሞ ከአብ ቀኝ ወጥቶ እግዚአብሔር ራሱ የሆነው ልጁ ባሪያ ሆኖ፣ ልጅ ለምን ተባለን ያላችሁት ባሪያ ጭምር ነው። ባሪያ መሆን ማለት እግዚአብሔርን ቃል መፈጸም ማለት ነው። ስሙ ይባረክ። አብ ያደረገውን ሁሉ ማድረግ ልጅ ይባላል። ወልቶ ደግሞ ባሪያ ሆኗል። የአብን ጥም ያረካ የእግዚአብሔርን ሐሳብ የፈጸመ በእጁ ያከናወነ የእግዚአብሔር ልጅ ኢየሱስ ነው። ለነፍሳችሁ እሱም ባታምኑ ምስክር የላችሁ፣ በአብ ፊትም ለዘላለም አይቀርቡም። በገዛ ፈቃዳችሁ ከእግዚአብሔር ተለይታችሁ ጠፍታችኋል። ከእናንተ በላይ በምድር ላይ ጉልበተኛ የለም። ለምን? እናንተን እንዴት ይታደግ? የእግዚአብሔርን ቅዱስ ኢየሱስ አለመቀበል ከዚህ በላይ ኃይለኛ ማን ነው? ስለዛ ከኃያላን ጋር ምርኮን ይከፋፈላል ማለት እግዚአብሔር አቅቶት አይደለም። ኃይለኛው እግዚአብሔር ለማዳን የሰጠውን ኃይል ኢየሱስን እሱን አለመቀበል ከአንተ በላይ ማን ኃይለኛ አለ? አንተን ነው አላድንም ያለው። በማመን የእግዚአብሔር ልጅ ተወዘ በእግዚአብሔር ፊት ያቀረበውን ቅዱስን ኢየሱስ ስለ አንተ የሞተልን ቃሉን የፈጸመውን ይህን እውነት በማመን የእግዚአብሔር ልጅ እንድትሆን በእግዚአብሔር ትህትና በኃይል እጠይቃለሁ። ተባረኩ፣ ብሩካኑ